وقولهم إنا قتلنا إنا قتل መናገር ተሳነኝ። እዚህ ጋር ሎዛ ሚዲያን ምንም አይነት ኮሜንት እንዳታደርጉ። ሎዛ ሚዲያ የሚዲያ ተቋም ነው። ኢንተርቪው የሚደረጉ እንግዶችን እያቀረበ ማነጋገር መብቱ ነው። ስለዚህ እንደባለፈው ሎዛ ሚዲያ ጋር የተሳሳተ ነገር እስካልቀባጠረ ድረስ ምንም ነገር እንዳትሉ። ልጁ ግን እርግጠኛ ነኝ እንደዛች እህታችን ድምፁ የኔ ነው መልኩም የኔ ነው፣ ግን እኔ ማን እንደወሰደኝ አላቅም እንደማይል ተስፋ አደርጋለሁኝ። አሁን በእስልምና እኔ አሁን እንደዚህ ብቀራ እንዳንተ ጥርምስምስምስምስ እያረኩ በቀራ እስልምና አጅር አለው ይቆጥርልኛል ማለት እየተለማመርኩ ስለሆነ፣ አንተ ግን 3-4 ጊዜ ቁርአንን አክትም ያለሁ ብለሃል። ማክተምና ማሐፈዝ ይለያያል። ሐፍዣለሁ አላልክም፣ እሱ ራሱ ጥሩ ነገር ነው። 3-4 ጊዜ ቁርአንን ያከተመ ሰው እንደዚህ እየተሰቃየ ያነባል እንዴ? ምን አሰቃየ? አንተ በምታውቀው ነገር መብትህ ነው። እስልምና አንዳንድ ሁለት አልተመቸኝም፣ ክርስቲያን ሆንኩኝ፣ በእነዚህ ምክንያቶች እስልምናን አልወደድኩም፣ በእነዚህ ምክንያት ክርስትናን ተቀብያለሁ። መብትህ እኮ ነው። ማንም የሚነካ የለም። ይሄ በዚህ ነገር ላይ ሰው ሃይማኖቱን ስለቀየረ መፍራት የለበትም። ማንም ምንም ማድረግ አይችልም። ህግና ስርዓት ያለበት ሀገር ነው የምንኖረው። ሐሳብህንም መግለጽ ትችላለህ። እኔ ካንተ ጋር ያለኝ ችግር ምንድነው? አዋቂ አድርገህ ራስህን ካቀረብክ ቁርአንን ስትቀራ በእንደዚህ አይነት መንገድ መሰቃየት አልነበረብህም። አሁን በእኔና ባንተ ምንም አይነት ልዩነት የለም። እኔ እንግዲህ ዓመት አልሞላኝም እስልምናን ከተቀበልኩ። እንዳንተ እያደረኩ ዳሩል ኩብራ እየተማርኩ ነው። ላይ እንዳንተ ቀራለሁ፣ እያተሰቃየሁ አነባለሁ። ግን 3-4 ጊዜ ቁርአንን ካከተምክ እንዴት እንደዚህ ሊሆን ቻለ? በቃ መብትህ ነው። ሙስሊም ነበርኩኝ፣ ሌላ ወደ እውቀት ነገር ምናምን ሳትገባ ሙስሊም ነበርኩ፣ ክርስቲያኑ እስልምናን በዚህ ምክንያት አልቀበልም፣ በዚህ ምክንያት ደግሞ ክርስትናን ተቀብያለሁ፣ መብትህ ነው። እና ሎዛ ሚዲያን ግን ሌላ የማይሆን ትችት እንዳትተቹ። የሚዲያ ተቋም ነው። እንግዶች ሲቀርቡ ማነጋገር ግዴታው ነው፣ መብቱ ነው። ግን ለሎዛ ሚዲያ አንድ ኤክስፒሪየንስ ልንገርህ። የእስልምና ሃይማኖታዊ ሚዲያዎች አሉ፣ በክርስትናም በፕሮቴስታንቱም በእስልምናውም። ሜምበር ቲቪ የሚባል አለ፣ ወይም ሶፊያ የምትባል ልጅ ጎበዝ ልጅ አለች። አንደኛ ሰዎች ከክርስትና ወደ እስልምና ሲመጡ 2 ዓመት ካልቆየ አታቀርብም፣ መስፈርቱ እና በምታቀርበውን ሰው ደግሞ መጀመሪያ ባክግራውንድ ምናምን አጥንተህ ያለበትን ደረጃ አውርገህ ከዛ ቻሌንጅ ማድረግ አለብህ። ይሄ ነገር እየተባባልክ የነዛን እንደዚህ አይነት መንፈሳዊ ነገር ስትሰራ ሌላ መንፈሳዊ ስራ ከሚሰሩ ሰዎች ልምድ ሼር ብታደርግ በግል እንደ ወንድም የምመክርህ ምክር ነው። ሰላም ዋሉ።